ሰላም ተማሪዎች እንኳን ወደ ገበታ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። በዚህ ሌክቸር ኤስኤቲ ወይም አፕቲቲዩድ ማትስ ኢንትራንስ ኤግዛም የ2016 ቡክሌት ኮድ 94 ከኩዌስችን 36 ጀምረን እናያለን ማለት ነው። ኤስኤቲ ፓርቱ 25 ጥያቄዎች አሉት። በዚህ ፓርት 15 ጥያቄዎች እናያለን። በኔክስት ደግሞ 10 ጥያቄዎችን እንሰራላችኋለን ማለት ነው። ተራ ቁጥር 36 for what value of k does the systems of linear equation 2x plus 3y equals to 1 and kx plus 6y equal ነው -3 have unique solution። ዩኒክ ሶሉሽን ማለት ዋን ሶሉሽን የሚኖረው k ስንት ሲሆን ነው የሚለን። ሲስተምስ ኦፍ ሊኒየር ኢኩዌሽን በምንሰራበት ጊዜ ማወቅ ያለብን ሶስት ኮንዲሽኖች አሉ። አንደኛው ኖ ሶሉሽን የሚሆነው ነው፣ ሁለተኛው ዩኒክ ሶሉሽን እና ሶስተኛው ደግሞ ኢንፋይናይት ሶሉሽን የሚሆንበት ማለት ነው። ኖ ሶሉሽን የሚሆነው መቼ ነው ካልን ጀስት ለምሳሌ ሊኒየር ኢኩዌሽን አሁን በዚህኛው ብናይ 2 ኦቨር k እኩል ነው 3 ኦቨር 6 ሆኖ በት ዲፈር ፍሮም -1 ኦቨር 3 ከሆነ ይሄ ኖ ሶሉሽን ነው ማለት ነው። ዩኒክ ሶሉሽን ወይም ዋን ሶሉሽን የሚኖረው ደግሞ 2 ኦቨር k ዲፈር ፍሮም 3 ኦቨር 6 ሲሆን ነው። ኢንፋይናይት ሶሉሽን የሚሆን ደግሞ ነው 2 ኦቨር k እኩል ነው 3 ኦቨር 6 እኩል ነው -1 ኦቨር 3 ሲሆን ነው ማለት ነው። ስለዚህ አሁን የተጠየቅነው ዩኒክ ሶሉሽን የሚኖረው k ቫልዩ ስንት ሲሆን ነው የሚለን። ስለዚህ እቺኛውን እንጠቀማለን ማለት ነው። እቺን ስንጠቀም ጀስት ኬን ዲተርማይን ማድረግ ነው። እሱን ለመፈለግ ክሪስ ክሮስ እናደርጋለን። ዘን ምንድነው የሚመጣልን 3k ማለት እኩል ነው 2 ታይምስ 6 ይሆናል። ዘን 3k ማለት 2 ሲባዛ በ6 12 ዛት ሚንስ ዲፈር ፍሮም ነው ማለት ያለበት ሲካፈል ለ3 ዘን k should be differ from 4 ማለት ነው። ስለዚህ መልሳችን ማን ይሆናል? b ይሆናል ማለት ነው። አሁን ከዚህ ውስጥ መያዝ ያለባችሁ ax plus by እኩል ነው c እና dx plus ey እኩል ነው f ከተሰጠ then if a over d እኩል ነው b over e እኩል ነው c over f ከሆነ ኢንፋይናይት ሶሉሽን ይኖራቸዋል። ሌላው ዩኒክ ሶሉሽን እንደሚሆነው a over d differ from b over e ከሆነ ዩኒክ ሶሉሽን ወይም አንድ ሶሉሽን ይኖረናል። ሌላኛው ደግሞ ኖ ሶሉሽን የሚሆን መቼ ነው a over d እኩል ነው ከb over e ጋር ሆኖ ግን ከማን ጋር ሲለ ከc over f ጋር ዲፈረንት ሲሆን እንደነው ኖ ሶሉሽን ይሆናል ማለት ነው። ይሄንን ለማድረግ መጀመሪያ በዚህ ፎርም መጻፍ አለብን። ሲስተምስ ኦፍ ሊኒየር ኢኩዌሽናችንን ax plus by እኩል ነው c እና dx plus ey እኩል ነው f ብለን መጻፍ አለብን። የኤክስን ኮኤፊሺየንት እናካፍላለን የቢን የሲን። ስለዚህ በእነዚህ ኮንዲሽኖች መሰረት ኢንፋይናይት ሶሉሽን፣ ኖ ሶሉሽን እና ዩኒክ ሶሉሽን ወይም ዋን ሶሉሽን የሚለውን ዲተርማይን ማድረግ ትችላላችሁ ማለት ነው። ኩዌስችን ነምበር 37 if 3x square plus 1 over 3x plus 6 equals to x square over x plus 2 minus 3 then what is the value of 1 over 9x plus 1? እንደዚህ በሚጠየቅበት ጊዜ መጀመሪያ ኤክስን ሶልቭ ማድረግ ነው። ከዚህ ውስጥ ጀስት ኤክስ እኩል ነው የነገር ካገኘ በኋላ እዚህ ጋር ሰብስቲቲዩት ማድረግ እንችላለን ማለት ነው። ወይም ደግሞ ሲምፕሊፋይ እያደረግን ስንሄድ if we get 1 over 9x plus 1 then ከዛ ጋር ኢኩዌት እናደርገዋለን ማለት ነው። ስለዚህ አሁን ይሄንን ጀስት ለመስራት እቺኛው ወደዚህኛው አመጣታለሁ። ዘን ይሄ ኮንስታንቱ ከራይት ሳይድ ይቀራል ማለት ነው። ዘን ምን ይሆናል 3x square plus 1 over 3x plus 6 minus x square over x plus 2 ማለት እኩል ነው -3 ይሆናል ማለት ነው። ዘን 3x plus 6 ማለት 3 into x plus 2 ይሆናል። ዘን የ3x plus 6 እና የx plus 2 ወይም ለነዚህ LCD ሊስት ኮመን ዲኖሚኔተር ስፈልግ ማን ይሆናል ማለት ነው 3 into x plus 2 ይሆናል ማለት ነው። ዘን ይሄንን ለሁሉም አካፍላለሁ። ይሄ ሲካፈል ለ3x plus 6 1 ይሆናል። that means 1 times 3x square plus 1 3x square plus 1 ይሆናል። ይሄኛው ሲካፈል ለx plus 2 just 3 ይሆናል። 3 times x square minus 3x square ይሆናል። ይሄ ከማን ጋር እኩል ነው? ከማይነስ 3 ጋር ማለት ነው። ዘን 3x square በ3x square ይጠፋል። 1 over 3 into x plus 2 ማለት ከማን ጋር እኩል ነው? ከማይነስ 3 ጋር እኩል ይሆናል ማለት ነው። ዘን ኦቨር 1 አድርጌ ምንድነው ክሪስ ክሮስ አደርጋለሁ። -3 times 3 -9 ይሆናል ኢንቱ x plus 2 እኩል ነው 1 ዘን
ኦቨር ማይነስ 9 ኦቨር ማይነስ 9 አደርጋለሁ። ኤክስ ፕላስ 2 እኩል ነው 1 ኦቨር ማይነስ 9 ይሆናል። ዘን ሁለቱም ወደዚህ ወስዳት ማይነስ 2 ይሆናል። እዚህ ማይነስ 2 ማድረግ እችላለሁ፣ ይጠፋል። ዘን ኤክስ ማለት ኦቨር 1 አድርጌ ጀስት ኤልሲዲ በመፈለግ ወይም ደግሞ እንደዚህ ክሪስ ክሮስ ተጠቅሜ እሰራዋለሁ። አንድ ሲባዛ በአንድ አንድ ነው፣ ሲቀነስ ማይነስ 9 ታይምስ ማይነስ 2 ፕላስ 18 ይሆናል ኦቨር ማይነስ 9 ታይምስ 1 ማይነስ 9 ይሆናል ማለት ነው። ይሄ ማለት ምንድን ነው? አንድ ሲደመር 18 19 ኦቨር ማይነስ 9 ይሆናል ማለት ነው። ስለዚህ ኤክስን እዚህ ጋር ሰብስቲቱት ማድረግ ነው። ዘን ምንድን ነው የሚሆነው? 1 ኦቨር 9 ኢንቱ 19 ኦቨር ማይነስ 9 ፕላስ 1 ይሆናል ማለት ነው። በ9 አንድ ይሄ በ9 አንድ ይሆናል። ዘን 1 ኦቨር ማይነስ 19 ፕላስ 1 ይሆናል። ስለዚህ ማለት 1 ኦቨር ማይነስ 18 ይሆናል ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ስለዚህ እንዴት ነው የሰራ ነው? ጀስት ይሄን ሲምፕሊፋይ አድርገን ወይም ሶልቭ ፎር ኤክስ ማለት ነው። ዘን ሰብስቲቲዩት ኤክስ ሂር ማለት ነው። ጥያቄ ቁጥር 38 ዘ ዲፈረንስ ኦፍ ቱ ነምበር ኢዝ 10 ዲፈረንሱን የተሰጠን ያ ማለት ኤክስ ማይነስ ዋይ እኩል ነው 10 and the sum of 3 times the larger ማለት 3x and twice the smaller plus 2y እኩል ነው ስንት ነው ተብለናል? 55። ለምንድን ነው አሁን x minus y ካል ላርጀሩ ማን ነው ማለት ነው? x ነው ላርጀር ማለት ነው። ምክንያቱም ከትልቅ ላይ ትንሽ ስንቀንስ ምንድነው 10 ይሆናል። if the difference of the two numbers is minus 10 ቢለን ነው ደግሞ y minus x እኩል ነው minus 10 እንልና ላርጀሩ ኤክስ ነው ስሞለሩ ዋይ ይሆናል ማለት ነው። ማይነስ 10 ቢለን ነው። እዚህ ጋር ግን ላርጀሩና ስሞለሩን ስንወስድ በጣም ጥንቃቄ ማድረግ አለብን። ዘን አሁን ይሄን ሶልቭ ለማድረግ ጀስት ምን መጠቀም ነው? ኤሊሚኔሽን መጠቀም ነው። ኤሊሚኔሽን በምንጠቀምበት ጊዜ ደግሞ ማንን ነው መፈለግ ያለብን? ኤክስን። ለምንድን ነው ኤክስን የምንፈልገው? ላርጀር ነምበር ስለሆነ ማለት ነው። ዋይን ፈልገን ከዛ ሰብስቲቱት ከማድረግ ዳይሬክት ኤክስን መፈለግ ስለምንችል ማለት ነው። ስለዚህ ይሄኛውን አሁን በሁለት ስናባዛው ሁሉንም ማለት ነው 2x minus 2y እኩል ነው 20 ይሆናል ማለት ነው። ስለዚህ ይሄ በዚህ ይጠፋልናል። 3x plus 2x ስንት ነው? 5x ይሆናል እኩል ነው 55 plus 20 ማለት ደግሞ ስንት ነው? 75። ስለዚህ ሲካፈል ለ5 ሲካፈል ለ5 ይሆናል። ይሄ ካንስል አውት ይሆናል። 75 ሲካፈል ለ5 ደግሞ ስንት ነው? x እኩል ነው 15 ይሆናል ማለት ነው። ስለዚህ ትልቁ ቁጥር ስንት ነው? 15 ነው። ትንሹ ቁጥር ደግሞ y ስንት ነው ማለት ነው? 5 ነው ማለት ነው። ምክንያቱም 15 ሲቀንስ 5 10 ስለሆነ ጀስት በዚህኛው ደግሞ ብንሰራው 3 ታይምስ እና 2 ታይምስ በሚለው the sum of 3 times the larger number 15 ሲባዛ በ3 ስንት ነው? 15 ሲባዛ በ3 ማለት 45 ማለት ነው። ሲደመር 2 the smaller number ማለት 2 ሲባዛ በ5 10። ስለዚህ 45 ሲደመር 10 55 ይሆናል ማለት ነው። ስለዚህ ትልቁ ቁጥር 15 ነው። ትንሹ ቁጥር ደግሞ ብንጠይቅ ነው ማን ይሆናል? 5 ይሆናል ማለት ነው። ኩዌስችን ነምበር 39 what percent of 16 is 12 ነው ያለን። ጀስት ይሄኛው ደግሞ ምን የሚባል አለ? ፐርሰንቴጅ አለ፣ ዘን ቤዝ አለ፣ ዘን ሬት አለ እና ካስተዋሳችሁ እንደዚህ አይነት ትራያንግል አለ። ጀስት እዚህ ጋር ፒ አለ፣ እዚህ ጋር አር አለ፣ እዚህ ጋር ቤዝ አለ። ስለዚህ ፐርሰንቴጅ ማለት ሬት ሲባዛ በቤዝ ነው። ቤዝ ማለት ቶታሉ ማለት ነው። ሬት ማለት ፐርሰንቱ ነው። ፐርሰንቴጅ ማለት ደግሞ ፓርቱ ማለት ነው። ስለዚህ አሁን ከዚህ ውስጥ አሁን የተጠየቅነው ማን ነው? አር ነው የተጠየቅነው። አር ማለት ምንድነው? ፒ ኦቨር ቢ ይሆናል ማለት ነው። ፒ ማለት ፐርሰንቴጁ ወይም የሆነ ቶታል አለ የሱ ፖርሽን ማለት ነው። what percent of 16 is 12 የ16 ምን ያክል ፐርሰንቱ ነው 12 የሆነው? እሱን የተጠየቅ ነው። በሌላም ጀስት መስራት ትችላላችሁ፣ አሳያችኋለሁ። ዘን ምንድነው የምናደርገው? ይሄን አሁን ፒ ማለት 12 ነው፣ ቶታሉ ስንት ነው? 16 ነው። ሲባዛ 100% ማለት ነው። ዘን ይሄን ሲምፕሊፋይ ማድረግ እንችላለን። በ4 3 ይሆናል፣ በ4 4 ይሆናል። ያ ማለት 3/4 ታይምስ 100% ይሆናል። ዘን በ4 1 በ4 25 ይሆናል። ዘን 3 ሲባዛ በ25 ስንት ነው? 3 በ5 15 5 ጽፌ አንድ አለ 3 በ2 6 ከአንድ ጋር 75% ማለት ነው። ስለዚህ ሬታችን ስንት ነው?
75% ነው ማለት ነው። ጀስት በሌላ ደግሞ ለመስራት ከፈለጋችሁ ኤክስ ታይምስ 12 ማለት እኩል ነው ስንት ነው? 16 ነው ተብለናል። ሌላኛውን መንገድ ለመጠቀም ከፈለጋችሁ ደግሞ ኤክስ ፐርሰንት ኦፍ የስንት የ16 ምን ያክል ነው? 12። ስለዚህ አሁን እኛ ኤክስ ነው የምንፈልግ። ስለዚህ ሲካፈል ለ16 ሲካፈል ለ16 በተመሳሳይ ነው። ኤክስ እኩል ነው 12 ሲካፈል ለ16 የሆነ ቁጥር ይመጣል። ከዛ በኋላ ወደ ፐርሰንት ስትቀይሩ በመቶ ማባዛት ማለት ነው። ዊችን ትራያንግል መያዝ ትችላላችሁ። አንለስ ደግሞ በዚህኛው መስራትም ይቻላል። 0.75 ይሆናል። ዘን በመቶ ስታባዙት 75% ይሆናል ማለት ነው። ስለዚህ ፒ አር ቢ፣ ፒ ማለት ፐርሰንቴጁ ነው፣ ቤዙ ነው፣ ይሄ ሬቱ ነው ማለት ነው። ኩዌሽን ነምበር 40 ኳድራቲክ ኢኩዌሽን ነው። ኳድራቲክ ኢኩዌሽን ላይ ደግሞ ጀስት በጣም ማወቅ ያለባችሁ አንድ ነገር አለ። ቱ ሩት የሚባል አለ። R1 እና R2 ሲሰጣችሁ ወይም ደግሞ R1 እና R2 ፈልጉ ስትባሉ እንዴት መፈለግ እችላለሁ የሚለውን እናያለን ማለት ነው። በዚህ ጥያቄ 1 root of the equation 2x square plus 1 እኩል ነው h minus 5x where h ምንድነው? ኮንስታንት ነው is 4 times the other root። ያ ማለት let R1 ማለት እኩል ነው 4 times of R2 ማለት ነው። what are the roots of the given equation? ስለዚህ R1 እና R2 የተጠየቅ ነው። መጀመሪያ በኳድራቲክ ፎርም ኢኩዌሽን መጻፍ አለብን። ax ስኩዌር ፕላስ bx ፕላስ c እኩል ነው 0። በዚህ ፎርም መጻፍ አለብን። በዛ ፎርም ስንጽፈው ምን ይሆናል? 2x ስኩዌር ይሆናል ማይነስ 5x የነበረው ፕላስ 5x ይሆናል ፕላስ 1 ማይነስ h እኩል ነው 0። ስለዚህ a ማለት አሁን እዚህ ጋር a ስንት ናት? 2 ናት። b ማለት ስንት ነው? 5 ነው። c ማለት 1 ማይነስ h ነው። ከዛ ምንድነው መያዝ ያለባችሁ? r1 ፕላስ r2 ማለት ምን ማለት ነው? ማይነስ b ኦቨር a ማለት ነው። r1 ታይምስ r2 ማለት ደግሞ c ኦቨር a ነው። ስለዚህ አሁን ቁጥሮቹ መተካት ነው። r1 ፕላስ r2 ማለት ማይነስ b ማለት ማይነስ b ስንት ነው? 5 ኦቨር a ስንት ነው? 2 ዘን ምን ተሰጥቶናል? እዚህ ጋር r1 ማለት 4 ታይምስ ኦፍ r2 ነው። ስለዚህ ከዚህ ሰብስቲዩት አደርጋለሁ 4 r2 ፕላስ r2 ማለት ምንድነው? ማይነስ 5 ኦቨር 2 ይሆናል ማለት ነው። ዘን ይሄን ስንደምረው ስንት ይሆናል? 5 r2 ይሆናል እኩል ነው ማይነስ 5 ኦቨር 2። ስለዚህ r2 እንድስቀርልን ሁሉንም በ1 ኦቨር 5 እናባዛለን። ይህንንም በ1 ኦቨር 5 እናባዛለን ማለት ነው። ዘን ይሄ ካንስል አውት ይሆንና r2 ማለት ይሄም በ5 1 በ5 1 ይሆናል ማይነስ 1 ታይምስ 1 እኩል ነው ማይነስ 1 ኦቨር 2 ይሆናል ማለት ነው። ይሄ ማለት ማን ነው? r2 ማለት ነው። ዘን r1 ማለት ምንድነው ብለናል? እዚህ ጋር 4 ታይምስ ኦፍ r2 ደግሞ እዚህ ጋር አግኝተናል ማይነስ 1 ኦቨር 2 ሰብስቲቱት እናደርጋለን። ዘን ምንድነው ማቃለል በ2 1 በ2 2 ይሆናል። 2 ሲባዛ በማይነስ 1 ማይነስ 1 ማይነስ 2 r1 ማለት ስንት ይሆናል? 2 ሲባዛ በማይነስ 1 ማይነስ 2 ይሆናል ማለት ነው። ስለዚህ መልሳችን ምንድነው? ማይነስ 2 እና ማይነስ 1 ኦቨር 2 እንፈልጋለን። ጀስት ዲ ማለት ነው መልሳችን ነው። ስለዚህ አሁን ከዚህ አይነት ጥያቄዎች ጀስት የምትይዙት ምንድነው? ሩት r1 እና r2 ሲሰጥ r1 ፕላስ r2 ማለት ማይነስ b ኦቨር a ነው። r1 ታይምስ r2 ማለት c ኦቨር a ነው። ዘን ሌላ ስቴትመንት ለምሳሌ ልክ እንደዚህ ከተሰጣችሁ r1 1 root is 4 times of r2 ከተሰጠ በዚህ መስራት ይቻላል ማለት ነው። ለምሳሌ እነዚህን ፎርሙላዎችን r1 plus r2 እኩል ነው minus b over a እና r1 times r2 c over a ካልመጣላችሁ ምንድነው የምታደርጉት? ጀስት ከኳድራቲክ ፎርሙላ ኢኩዌሽን እንነሳለን። minus b plus or minus square root of b square minus 4ac over 2a። ስለዚህ ይሄኛውን ከያዛችሁ ጀስት r1 ይሄ ከሆነ አሁን ይሄ r ነው ኖርማሊ r1 ሲሆን ደግሞ ምን ይሆናል? አንዴ ፖዚቲቭ ትወስዳላችሁ አንዴ ደግሞ ኔጌቲቭ ማለት ነው። ዘን በመደምሩበት ጊዜ ምን ይመጣላችኋል? r1 ፕላስ r2 ማለት ምንድነው የሚመጣው? ይሄኛው ስለሚጣፋ -2b ኦቨር 2a ይሆናል። ዘን ሁለት ወለት ይጣፋና -b ኦቨር a ይሆናል ማለት ነው። r1 ታይምስ r2 ደግሞ ስታደርጉት -b ፕላስ ስኩዌር ሩት ኦፍ b ስኩዌር -4ac ኦቨር 2a ሲባዛ
በማይነስ ቢ ማይነስ አርጋችሁ ኔጌቲቭን ትወስዳላችሁ። ዘን ስታባዙ መጨረሻ ላይ ሲ ኦቨር ኤን ታገኛላችሁ ማለት ነው። ስለዚህ እነዚህን በመጠቀም የተጠየቃችሁትን ማንኛውም ጥያቄ መመለስ ይቻላል። ብዙ ጊዜ አሁን ኤን ሊጠይቃችሁ ይችላል፣ ቢ ሊጠይቃችሁ ይችላል፣ ሲ ሊጠይቃችሁ ይችላል። ለምሳሌ አሁን እዚህ ጋር ኮንስታንቷን ፈልጉ ብትባሉ ኤችን አሁን እዚህ ጋር መስራት እንችላለን። እንዴት ነው የምንሰራው? አር1 ተሰጥቶናል፣ አግኝተናል። አር2ን አግኝተናል። ኤን እናውቃለን፣ ሲን ግን አናውቅም። 1 ማይነስ ኤች። ስለዚህ እሷን ሰብስቲቱት በማድረግ ማንን ማግኘት እንችላለን? ኤችን ማለት ነው። ስለዚህ እስኪ ኤች ቫልዩ አስቀምጡልን። ኤች ስንት ይመጣል? ኮንስታንቱን ለምሳሌ ብትጠይቁ በዚህ በተመሳሳይ ኮንዲሽን ዋት ኢዝ ዘ ቫልዩ ኦፍ ዘ ኮንስታንት ብትባሉ ሃው ማች እሱን ስሩና ጀስት ወይ ኮሜንት ሴክሽን ማስቀምጡልን ወይም ደግሞ ለራሳችሁ ስሩና ከዛ ኮሜንት ላይ ከተጻፈ ከሱ ጋር ክሮስ ቼክ ታደርጋላችሁ ማለት ነው። Question number 41. How many different four-letter words which start with vowel can be formed from the word maths if the letter cannot be used more than once? ሌተሩን ከአንድ ጊዜ በላይ መጠቀም አይቻልም። አንዱን አንዴ ነው መጠቀም እንችላለን። ስለዚህ ባለ 4 ሌተር ምን ያክል ወርድ መመስረት እንችላለን የሚለው ይሄንን ጀስት ለመስራት ምንድነው የምታደርጉት? ባለ 4 ስለተባለ ጀስት ቦክስ ድሮ ታደርጉና ለስንት ከፍሉታላችሁ? ለ4 1 2 3 4 ዘን የመጀመሪያው ላይ ምንድነው ቫውል ሌተር ነው መጀመሪያ ያለበት ተብለናል። ስለዚህ ኤ ቫውል ደግሞ ያለን እዚህ ጋር ስንት ነው? አንድ ቫውል ነው ያለን። ስለዚህ አንድ እንጽፋለን። ከዛ ይችን ኤን ተጠቅመናታል ኦልሬዲ። ስለዚህ ስንት ይቀረናል? 3 ይቀረናል። 3 ዘን ከነዚህ ከ3 ደግሞ አንዱን ተጠቅመናል። ዘን ስንት ይቀረናል? 2 ከዛ ስንት ይቀረናል? 1 ስለዚህ ምንድነው የሚሆነው መልሳችን ማለት ነው? 1 ሲባዛ በ3 ሲባዛ በ2 ሲባዛ በ1 ይሆናል ማለት ነው። 1 ሲባዛ 3 3 3 ሲባዛ 2 6 6 ሲባዛ በ1 6 ስለዚህ መልሳችን 6 ነው ማለት ነው የሚሆነው። ስለዚህ አሁን እነዚህን 6 ወርዶች ለመጻፍ ብንፈልግ አንደኛ ኤ ኤም ቲ ኤች ሊሆን ይችላል። ሁለተኛ ኤ ቲ ኤም ኤች ሊሆን ይችላል። ሶስተኛ ኤ ቲ ኤች ኤም ሊሆን ይችላል። ዘን እንደዚህ እያደረግን እየቀያየርን እንጽፋለን ማለት ነው። በኤ ነው መጀመሪያ ያለበት። ኤ ኤች ቲ ኤም ያደረግን ስድስቶችን ሊስት ማድረግ እንችላለን። ልክ እንደዚህ አይነት ጥያቄ ለምሳሌ አሁን በቀጣይ የምንሰራቸውም 2 ጥያቄዎች እንሰጣቸዋለን። እዚህ ጋር ጀስት በኮንሶናንት የሚጀምር ሌላችሁ ይችላል። ለምሳሌ አሁን በኮንሶናንት ሌተር የሚጀምር ከተባል የመጀመሪያው ላይ 3 ነው የምናስቀምጥ ማለት ነው። ዘን ስንት ይኖረናል? 3 ከ3 ውስጥ ጀስት አንዱን ተጠቅመናል። ስለዚህ 3 ሌተር ይቀራል ማለት ነው። ከዛ በኋላ 2 ይቀራል። ከዛ 1 ይቀራል ማለት ነው። ስለዚህ 3 ሲባዛ 3 9 9 ሲባዛ 2 18 ይሆናል። በምን ሲጀምር ነው ግን? ይሄ በኮንሶናንት ሌተር ሲጀምር ማለት ነው። በኤም ይጀምራል ወይ በቲ ይጀምራል ወይ በኤች ይጀምራል። ከዛ አንዷን ከተጠቀምን በኋላ ስንት ሌተር ይቀሩናል? 3 ከዛ ደግሞ ሁለቶችን ተጠቅመና 2 ይቀራናል። ከዛ መጨረሻ ላይ አንዷ ትቀራለች ማለት ነው። ምንድነው እዚህ ጋር ሪፒቲሽን ስለሌለ ነው። ለምሳሌ ሪፒቲሽን ቢኖር እና በቫውል ነው መጀመሪያ ያለበት ከተባላችሁ ደግሞ እንዴት ነው የምታደርጉት? ልክ እንደዚህ ተመሳሳይ ታስቀምጣላችሁ። 4 ሌተር ስለተባለ 5 ቢባል 5ኛ ታስቀምጣላችሁ። ግን እዚህ ጋር 4 ነው በቫውል ነው የሚጀምር ተብለናል። ስለዚህ ጋር 1 ነው የሚጀምረው። ከተባለ ግን ሪፒት ማድረግ ይቻላል ከተባለ እዚህ ጋር ስንት ነው? 4 እዚህ ጋር 4 እዚህ ጋር 4 ስለዚህ 1 ሲባዛ በ4 ሲባዛ በ4 ሲባዛ በ4 4 ሲባዛ በ4 16 16 ሲባዛ በ4 አይ ቲንክ 64 ስለዚህ 64 ወርድ መመስረት እንችላለን ማለት ነው። እነዚህ በፐርሙቴሽን የሚሰሩ ናቸው። ስለዚህ አሁን ይሄንን ፕራክቲስ በማድረግ እንደዚህ አይነት ጥያቄዎች ሲመጡ በቀላሉ መስራት ትችላላችሁ ማለት ነው። ለምሳሌ እስኪ የዚህን መልስ ኮሜንት ሴክሽን ላይ አስቀምጡልን። how many four letters arrangement can be made from the letter in the word plan የሚል ወርድ አለ። such that the arrangement starts with consonant ነው የሚጀምረው and no letter is used more than once ከአንድ በላይ መጠቀም አችሉም። ስለዚህ እሱ ከሆነ 4 ሌተር ያለው ወርድ ምን ያክል መጻፍ እንችላለን? ስለዚህ የኛውን ከነዚህ ውስጥ የሰራችሁትን መልስ ኮሜንት ሴክሽን ላይ አስቀምጡልን። ሌላ ሁለተኛ በተመሳሳይ የሚሰሩልን how many four letter words can be formed from the letter of the word computer የሚል ተሰጥቶናል። ከዚህ ውስጥ 4 ፊደል ያላቸው ምን ያክል ወርዶች መጻፍ እንችላለን? no letter is repeated ሪፒት ማድረግ አይቻልም። እዚህ ጋር
ሪፒት ማድረግ ከተቻለ ችግር የለውም። ለምሳሌ እዚህ ጋር በኮንሶናንት በቫውል የሚጀምር አልተባለም። ስለዚህ ሪፒት ማድረግ ይችላል ብንባል በቀላሉ መስራት እንችላለን። እዚህ ጋር ግን ሪፒቲሽን የለውም። በቫውል ወይም በኮንሶናንት ይጀምራል ምናምን የሚል የለውም። ስለዚህ እናንተ ሙሉውን ስሩና ጀስት የመጣላችሁን መልስ ኮሜንት ሴክሽን ላይ ያስቀምጡልን። ትክክል የሆነውን ትክክል ነው እንላለን፣ ላልሆነው ደግሞ ኮሬክሽን እናስቀምጥላችኋለን ማለት ነው ሪፕላይ ላይ። ኩዌስችን ነምበር 42 ኤ ባግ ኮንቴንስ 15 ቦል ኤንድ ነምበር ፍሮም 1 to 15 what is the probability of selecting a number that is odd or multiple of 4 ነው የተባልነው። ይሄ ምን አይነት ጥያቄ ነው? ፕሮባቢሊቲ ነው። ኦር ስላለ ምንድነው ዩኒየን ነው። ለምሳሌ አሁን ኦድ ነምበሮችን ሴት ኤ ብለን ብናስቀምጣቸው ቢ ደግሞ መልቲፕል ኦፍ 4 ማለት ነው። ስለዚህ ኦድ ነምበሮች ከ1 እስከ 15 ያሉትን ሊስት እናደርጋለን። መልቲፕል ኦፍ 4ም በተመሳሳይ ማለት ነው። ቁጥሩ ትንሽ ስለሆነ ይሄን በሊስት መስራት እንችላለን። ስለዚህ ኦድ 1 3 5 7 9 10 ሳይሆን 11 13 እና 15 እነዚህ ምን አይነት ነምበሮች ናቸው? ኦድ ነምበር። ኦድ ነምበር ማለት ለሁለት የማይካፈል ማለት ነው። መልቲፕል ኦፍ 4 ማለት ደግሞ ምንድነው? 4 አለ፣ በ2 ስናባዛው 8 አለ፣ በ3 ስናባዛው 12 አለ፣ በ4 ስናባዛው 16 ከ15 ስለሚበል እናቆማለን ማለት ነው። ስለዚህ አሁን የተጠየቅነው ምንድነው? what is the probability of odd እና መልቲፕል ኦፍ 4 የማግኘት ፕሮባቢሊቲያችን ምን ያክል ነው የተባልነው። ስለዚህ ኦድ ነው። probability of a union ቢ ማለት ምን ማለት ነው? ፎርሙላውን ካስታወሳችሁ probability of a plus probability of b minus probability of a intersection b ይሆናል ማለት ነው። ስለዚህ probability of a ማለት 1 2 3 4 5 6 7 8 over 15 ማለት ነው። plus probability of b ማለት 1 2 3 over 15 minus ኢንተርሴክሽን ካላችሁ ኤ ኤንድ ቢ እናያለን። ጀስት የላቸው ምክንያቱም አይገናኙም። በእርግጥ መልቲፕል ኦፍ 4 ሆነ ማለት ኢቭን ነው የሚሆንብን። ስለዚህ የለም። ስለዚህ 0 ይሆናል ማለት ነው። ስለዚህ እነዚህን ጀስት በቀላሉ መደመር እንችላለን። ለምን? ዲኖሚኔተራቸው ተመሳሳይ ስለሆነ 15 ዲኖሚኔተሩን እንወስዳለን። ስለዚህ ኦንሊ ለአሉ እንደምራለን ማለት ነው። 8 ሲደመር 3 11። ስለዚህ ፕሮባቢሊቲያችን ስንት ነው ማለት ነው? 11 5ኛ ይሆናል ማለት ነው። ጀስት ካውንት ማድረግ እንችላለን የጋራ ኢንተርሴክሽን ስለሌለ። ስለዚህ አሁን ለምሳሌ 1 2 3 4 5 6 7 8 9 10 11 ኦቨር 15 እናደርጋለን ማለት ነው። ኢንተርሴክሽን ቢኖር ኖሮ ግን ቀንስ ነበር። ስለዚህ ከዚህ ጋር ይህችን ፎርሙላ መያዝ ይኖርባቸዋል። ፕሮባቢሊቲ ኦፍ ኤ ዩኒየን ቢ ማለት ምን ማለት እንደሆነ፣ ፕሮባቢሊቲ ኦፍ ኤ ፕላስ ፕሮባቢሊቲ ኦፍ ቢ ማይነስ ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ እንደሆነ። ለምሳሌ ደግሞ probability of a union b ሰጥቷቸው probability of a probability of b ሰጥቶ what is the probability of getting odd or multiple of 4 end ነው የሚላችሁ። ለምሳሌ ይሄ ኢንተርሴክሽን ከሆነ ዩኒየን ኢንተርሴክሽን ሲሆን ምንድነው ኤንድ ይሆናል፣ ዩኒየን ሲሆን ኦር። ስለዚህ probability of this ሰጥቶ probability of a probability of b ሰጥቶ ከዛ probability of a intersection b that means እንዳልኳችሁ probability of odd or and መልቲፕል ኦፍ 4 ብሎ ቢጠይቃችሁ በዚህ መንገድ ትሰራላችሁ ማለት ነው። ስለዚህ እቺኛዋን በደንብ መያዝ ይኖርባችኋል። በሌላ መንገድ የሚሰጣችኋል። ይሄኛውን እነዚህን ይሰጥና ሶስቱን ሰጥቶ አንዱን ሊጠይቃችሁ ስለሚችል እቺን ፎርሙላ መያዝ ይኖርባችኋል ማለት ነው። ከዚህ ጥያቄ ሌላኛው ጥያቄ 43 let triangle ABC is an isosceles triangle with angle C 90 degree። ስለዚህ isosceles triangle ማለት አሁን አንግል C ከሆነ isosceles right angle triangle ይባላል ማለት ነው። ጀስት የዘጠነኛ ክፍል ካስተዋሳችሁት if the length of the side AC is 4 cm then what is the length of side AB in cm? ይሄ ጀስት ፓይታጎረስ ቴዎረም ነው የምንጠቀመው። first you will draw right angle triangle ማለት ያ ማለት isosceles right angle triangle then አሁን እዚህ ጋር ኔም ስታደርጉ በጣም መጠንቀቅ አለባችሁ። 90 ዲግሪ ሆኖ ማለት ላይ ነው ሲኖ ላይ ተብለናል። ስለዚህ A B C ይሆናል ማለት ነው። ልክ በዚህ መንገድ ሪኔም ካላደረጋችሁት ሌላ ነገር ነው የሚሆንባችሁ። ስለዚህ 90 ዲግሪ የሆነበትን በጣም መጠንቀቅ አለባችሁ። ዘን የተሰጠ ምንድነው AC ተሰጥቷል። እዚህ ጋር 4 ሴንቲሜትር ነው። ከዛ ምንድነው ተበለናል? አይሶስለስ ከሆነ ይሄኛውና ይሄኛው እኩል ናቸው ማለት ነው። አንግላቸውም እነዚህ ሁለቱ እኩል ይሆናል ማለት ነው። ስለዚህ የ4 ከሆነ ይሄም ስንት ነው? 4 ነው ማለት ነው። 4 ሴንቲሜትር። ዘን ምን መጠቀም ነው? ራይት አንግል ትራያንግል ስለሆነ አይሶስለስ ራይት አንግል አይሶስለስ
ስለሆነ ምን እንጠቀማለን? ፓይታጎረስ ቴረም ማለት ነው። ወይም ራይት አንግል ስለሆነ ፓይታጎረስ ቴረም እንጠቀማለን። ያ ማለት ምንድነው? ኤቢ ስኩዌር ማለት ምን ማለት ነው? ኤሲ ስኩዌር ፕላስ ቢሲ ስኩዌር ይሆናል። ኤሲ ማለት 4 ነው። 4 ስኩዌር ሲደመር ቢሲ 4 ነው። 4 ስኩዌር ይሆናል። ዘን ይሄ 16 ሲደመር 16 ይሄ ማለት 32 ማለት ነው። ስለዚህ ኤቢ ስኩዌር ማለት ስንት ነው? 32 ይሆናል። ዘን ስኩዌር ሩት እናደርጋለን። ኤቢ ማለት ስኩዌር ሩት ኦፍ 32 ማለት ስንት በስንት ነው? 16 ሲባዛ በ2። እቺ ፐርፌክት እንድትሆንልን ማለት ነው። ስለዚህ 16 ሲባዛ በ2 ይሆናል። ዘን 16 ከስኩዌር ሩት ሲወጣ ስንት ይሆናል? 4 ስኩዌር ሩት ኦፍ 2 ይሆናል ማለት ነው። እነዚህን ጀስት በደንብ ማወቅ አለባችሁ። ምክንያቱም ስኩዌር ሩት ኦፍ ኤ ታይምስ ቢ ማለት ምን ብለን መጻፍ እንችላለን? ስኩዌር ሩት ኦፍ ኤ ታይምስ ስኩዌር ሩት ኦፍ ቢ። ስለዚህ በዛ መሰረት ስንሰራ 4 ሩት 2 ይሆናል ማለት ነው። ስለዚህ መልሳችን ማን ነው? ሲ ይሆናል ማለት ነው። ኩዌስችን ነምበር 44 which one of the following cannot be the degree measure of the interior angle of regular polygon? cannot ነው የተባልነው የማይሆነው የትኛው ነው? ስለዚህ ጀስት ይሄንን ስንሰራ አራትም አለ። ስለዚህ እሱን ቼክ የምናደርገው ምንድነው? n - 2 ሲባዛ 180 ሲካፈል ለn ማለት ምንድነው? ሜዠር ኦፍ ኢች ኢንቴሪየር አንግል ፎርሙላ ማለት ነው ፎር ሬጉላር ፖሊጎን። ስለዚህ ይሄን ከማን ጋር ኢኩዌት እናደርገዋለን? ከ105 ጋር። ዘን ኤንን ስንፈልገው ፖዚቲቭ ኢንቲጀር ከመጣልን ኢት ካን መሆን ይችላል፣ ካልመጣ ግን መሆን አይችልም ማለት ነው። ስለዚህ ኦቨር 1 አድርገን ክሪስ ክሮስ እናደርጋለን። ይሄንም ገብቶ ያባዛል ማለት ነው። 180 ሲባዛ በኤን 180 ኤን ይሆናል። ሲቀነስ 180 ሲባዛ 2 360 ዲግሪ ያለ እኩል ነው። ኤን ሲባዛ 105 105 ኤን ይሆናል ማለት ነው። ዘን ወደዚህ ሳመጣው 180 ኤን ማይነስ 105 ኤን እኩል ነው 360 ዲግሪ ይሆናል። ዘን 180 ሲቀነስ 105 75 ኤን ማለት ስንት ነው? 360 ዲግሪ። ስለዚህ ሲካፈል ለ75 ሲካፈል ለ75 እናደርጋለን። ዘን 360 ሲካፈል ለ75 4 ሲባዛ በ5 20 ዜሮን ጽፌ 2 አለኝ። 4 ሲባዛ በ7 28 ከ2 ጋር 30 ማለት ነው። ዘን ይሄን ስቀንሰው 60 ይሆናል። 60 ደግሞ አይችልም ነጥብ። ስለዚህ 4 ነጥብ ምናምን ነው የሚሆነው። ስለዚህ ይሄ መሆን አይችልም ማለት ነው። ጀስት የሌሎችን ግን ቼክ ብታደርጉ አይ ቲንክ ይሆናሉ። 180 እዚህ ድረስ ያለው ጀስት እዚህ ጋር መቀጠል ትችላላችሁ። 180 ማይነስ 135 እኩል ነው 360 አድርጎ መነሳት ማለት ነው። ስለዚህ 180 ኤን ላይ 135 ኤን ስንቀንስ 45 ኤን ይሆናል እኩል ነው 360 ዲግሪ። ዘን ሲካፈል ለ45 ሲካፈል ለ45 ጀስት ዲግሪ ያለ ስለሚጠፋ ኢንቲጀር ነው የምናገኘው። ዘን ኤን እኩል ነው 360 ለ45 አካፍሉት አፕሮክሲሜትሊ ወደ 8 አካባቢ ደርሰዋል ማለት ነው። ጀስት ኤን እንደዚህ ማካፈል ትችላላችሁ። ሲካፈል ለ45 ቲንክ 8 ጊዜ እንዳልኳችሁ እንስጠው። 8 ሲባዛ በ5 40 ዜሮን ጽፌ 4 አለኝ። 8 ሲባዛ በ4 32 ከ4 ጋር 36 ስለዚህ ዜሮ ይሆናል ማለት ነው። ጀስት 180 ኤን ሲቀነስ 140 ኤን 40 ኤን እኩል ነው 360 ይሆናል ኦቨር 40 ዘን ይሄን ስታጣፉት ኤን እኩል ነው ስንት ይደርሰዋል? 9 ማለት ነው። ኔክስት 100 ቼክ ስታደርጉ 180 ሲቀነስ 120 ኤን ዳት ሚንስ 60 ኤን ይሆናል። ይሄ ማለት ከስንት ጋር እኩል ነው? ከ360 ጋር። ስለዚህ ሲካፈል ለ60 ሲካፈል ለ60 0 በ0 ይጠፋል። ስለዚህ ኤን እኩል ነው 36 ሲካፈል ለ6 6። ስለዚህ ሁሉም ኢንቲጀር ነው የሰጠን ኤክሴፕት ኤ። ስለዚህ ይሄ መሆን አይችልም ማለት ነው። ጀስት እናንተ ይሄን ሁሉ መስራት አይጠበቅባችሁም። እኛ ይሄን ሁሉ የሰራነው ለምንድን ነው? ጀስት እንዴት እንደሆነ አሰራሩን ለማሳየት ነው። እናንተ ይሄን ካገኛችሁ እዚህ ጋር ማቆም ነው። ጊዜ ማቃጠል የለባችሁ። ሌላኛው ሁለተኛው መንገድ ያለናችሁ ጀስት ኤንን ቁጥር እየተካችሁ መሄድ። ለምሳሌ 4ን ትተካላችሁ፣ 5ን፣ 6ን፣ 7ን፣ 8ን ከዛ ከነዚህ ውስጥ ይሰጣችኋል ማለት ነው። ለምሳሌ አሁን እዚህ ጋር 4ን መተካት ከዛ 5ን ከዛ 6ን 7 8 አይ ቲንክ እስከ 9 ድረስ ያው መተካት ሊኖርባችሁ ይችላል። እሱን ማድረግ ትችላላችሁ። ወይም ደግሞ ልክ በዚህ በመጀመሪያው መንገድ መጠቀም the measure of each interior angle of any regular polygon ምንድነው ፎርሙላው? n - 2 ሲባዛ በ180 ዲግሪ ሲካፈል ለn ይሆናል ማለት ነው። ኤክስቴሪየር ሲሆን ደግሞ 360
ዲግሪ ሲካፈል ለኤን ይሆናል ማለት ነው። ስለዚህ እነዚህን ተጠቅማችሁ ፖሲብል የሆነውን ማወቅ ይቻላል ማለት ነው። ኩዌስችን ነምበር 45 a data of number c a b e f c d is given እነዚህ ተሰጥቷቸዋል ጀስት በቫሪያብል where a 0 less than a less than b less than c less than d less than e less than f ነው ተብለናል። ዘን ምንድነው ኳንቲቲ a እና ኳንቲቲ b ሰጥቶናል። ዘን ኳንቲቲ p ማለት ሞድ ኦፍ ዘ ዳታ ነው። ሚዲያን ኦፍ ዘ ዳታ ደግሞ q ነው ተብለናል። ስለዚህ ሪሌሽንሺፓቸው ምንድነው ነው። ዘን ከዚህ ዳታ ስናየው ሞዱ ማን ነው? አሁን እዚህ ጋር ሞድ ማለት ሃይሊ ፍሪኩዌንትሊ ያለው ማለት ነው፣ ወይም ደግሞ ሪፒትድ የሆነ ዳታ። ለምሳሌ አሁን ከነዚህ ዳታዎች ውስጥ ማን ነው ሪፒት የሆነው? ሲ ነው። ስለዚህ ሞዳችን ማን ነው? ሲ ነው። ዘን ሚዲያን ደግሞ ማለት ምንድነው? መጀመሪያ የተሰጠን ዳታ በኢንክሪዚንግ ወይም ዲክሪዚንግ ኦርደር እናስቀምጣለን። ከዛ ሚድል ላይ ያለውን ኢቭን እና ኦድ ሲሆን ጀስት የራሱ ፎርሙላ አለው። ለምሳሌ አሁን እዚህ ጋር የተሰጠን ዳታ ስንት ነው? 1 2 3 4 5 6 7 ኦድ ነው። ስለዚህ መሀል ላይ ያለችውን እንወስዳለን ማለት ነው። ግን በጣም መጠንቀቅ ያለባችሁ ይሄን ዳታ ስታስቀምጡ ሪፒትድ የሆነውን ድጋሚ መጻፍ አለባችሁ። በአሴንዲንግ ወይም ዲሴንዲንግ ኦርደር ስናስቀምጥ ማለት ነው። እዚህ ጋር የተሰጠን አለ። በዚህ መሰረት አሁን ስንጽፈው ኤ አለን፣ ከዛ ቢ አለ፣ ከዛ ሲ አለ፣ አሁንም ሲ አለ፣ ዘን ዲ አለ፣ ዘን ኢ፣ ዘን ኤፍ። ስለዚህ 3 ከዚህ ወስዳለሁ፣ 3 ከዚህ። ስለዚህ ማን ላይ ያለችው ማናት? ሲ ናት ማለት ነው። ስለዚህ ሚዲያናችን ማናት? ሲ። ሶ ከዚህ ውስጥ አሁን ከምርጫው መምረጥ እንችላለን ማለት ነው። ዘ ሪሌሽንሺፕ ካንኖት ቢ ዲተርማይንድ፣ ይሄ ፎርስ ነው። ዲተርማይን ማድረግ እንችላለን፣ ግን ይሄኛውን ዳታ ጀስት እንደዚህ ኦርደር ባያስቀምጥልን ነው አንችልም። ግን ኦርደር ስላስቀመጠልን እንችላለን። ኳንቲቲ ፒ ኤንድ ኳንቲቲ ኪው አር ኢኳል። ስለዚህ ሁለቱም ምንድናቸው? እኩል ናቸው ከሲ ጋር ማለት ነው። ስለዚህ ሲ እዚህ ጋር 4 ከሆነ እዚህ ጋር 4 ነው የሚሆነው። ስለዚህ ይሆናል ሌስ ዛን ግሬተር ዛን የሚለው አያስኬድም ማለት ነው። ስለዚህ በዚህ መሰረት እንደዚህ አይነት ጥያቄዎችን መስራት ትችላላችሁ። ከእናንተ ግን ምኖቹ ማወቅ አለባችሁ? ሞድ ምንድነው? ሚዲያን ምንድነው? ሬንጅ ምንድነው? ከዛ ኢንተርኳርታይል ሬንጅ ምናምን እነሱንም በዛው ሪቫይዝ አድርጓቸው። ከዛ ደግሞ በጣም እንድትጠነቀቁ የምፈልገው 2 ለምሳሌ ዳታችሁ 8 8 3 4 3 ቢሰጣችሁ ልክ በዲክሪዚንግ ወይም ኢንክሪዚንግ ኦርደር ስታስቀምጡ ምንድነው 2 ከዛ በኋላ 3 አሁንም 3 4 8 8 ሪፒት ማድረግ አለባችሁ እንጂ 2 3 4 8 አድርጋችሁ ብታስቀምጡት የምታገኙት ቫልዩ የተለየ ነው ሊሆን የሚችለው። አሁን ለምሳሌ የዚህኛው ሞድ ብታዩ ምንድነው ባይ ሞዳል ነው 2 ስለሆነ ማለት ነው። ሚዲያኑ ደግሞ ምንድነው የምናደርገው 1 2 3 4 5 6 ኢቭን ስለሆነ እነዚህ ሁለቱን ደምረን ለሁለት እናካፍለዋለን ማለት ነው። ዘን ኮምፔር እናደርጋለን ማለት ነው። ልክ እንደዚህ አይነት ጥያቄ በምትጠይቁበት ጊዜ 46ኛ ጥያቄ በተመሳሳይ ነው። ጀስት ኮንሴፕቱ የተወሰነ ይገናኛል። ሌት ኤክስ ዋይ ዜድ ቢ ዘ ሌንግዝ ኦፍ ዘ ሳይድስ ኦፍ ዘ ትራያንግል ቢሆኑ ትራያንግል አለን። የትራያንግሉ ሳይዶች ምንድናቸው? ኤክስ ዋይ ዜድ ናቸው። ኤንድ ኮንሲደር ዘ ፎሎዊንግ ኳንቲቲ ነው። ኳንቲቲ ፒ ማለት ኤክስ ፕላስ ዋይ ፕላስ 3 ነው። ኳንቲቲ ኪው ማለት ደግሞ ዜድ ፕላስ 3 ነው። ስለዚህ የነዚህ ሪሌሽንሺፓቸው ምንድነው ነው የሚለን። ስለዚህ እሱን ለማወቅ የመጀመሪያ ሳይድ ሌንግዝ ኦፍ ትራያንግል ፖሲብል የሚሆነው ለምሳሌ ሶስቱ ከተሰጡ ኤክስ ፕላስ ዋይ ግሬተር ዛን ዜድ መሆን አለበት፣ ኦር ኤክስ ፕላስ ዜድ ግሬተር ዛን ዋይ መሆን አለበት፣ ወይም ደግሞ ዋይ ፕላስ ዜድ ሹድ ቢ ግሬተር ዛን ኤክስ መሆን አለበት ማለት ነው። ጀስት ይሄ ኮንዲሽን ከተሰጠ በኋላ ይሄን ነገር መስራት እንችላለን። እዚህ ጋር ግን ለምሳሌ ኤክስ ፕላስ ዋይ ፕላስ 3 እና ዜድ ፕላስ 3 አሁን ይሄን ኮምፔር ለማድረግ ኤክስ ዋይ እና ዜድ ያላቸው ሪሌሽንሺፕ መሰጠት አለበት። ይሄውን ስላልተሰጠ ዘ ሪሌሽንሺፕ ካንኖት ቢ ዲተርማይንድ ነው የሚሆነው። ለምን መሰላችሁ? አሁን የትኛውን ኮንዲሽን እንጠቀም? ለምሳሌ ይሄኛውን አሲዩም ብናደርግ ኤክስ ፕላስ ዋይ ከማን ይበልጣል ብለናል? ከዜድ። ስለዚህ ሁሉም ሳይድ ላይ ፕላስ 3 ነው ያደረግነው ብላችሁ አስቡ። ስለዚህ አሁንም ምንድነው የሚያደርገው? ፒ ከኪው ይበልጣል ማለት ነው። ፒ ኢዝ ግሬተር ዛን ኪው እንላለን በዚህ ኮንዲሽን ከሄድ። በዚህኛው ኮንዲሽን ደግሞ ከሄድ አይሆንም። ልክ ይሄኛውን በተመሳሳይ ማለት ነው። ዘን ምንድነው አሁን ይሄኛው ማን ነው የሚበልጠው የሚለውን አናውቅም ማለት ነው። ጀስት ኤክስ ፕላስ ዋይ ግሬተር ዛን ዜድ ቢሆን ኖሮ ግን ጀስት እዚህ ጋር መስራት እንችላለን። ወይ ደግሞ እንደዚህ መሰጠት ቢችል ኤክስ ሌስ ዛን ዋይ ሌስ ዛን ዜድ ቢባል ይሄ ማለት ምን ማለት ነው? ኤክስ ፕላስ ዋይ ከማን መብለጥ አለባቸው?
ከዜድ መብለጥ አለባቸው ማለት ነው ፖሲብል ሳይድስ ኦፍ ዘ ትራያንግል ለመሆን። ስለዚህ ምንድነው የምናደርገው ሁለቱም ላይ 3 እንደምር ያ ማለት x + y + 3 ግሬተር ዛን z + 3 ይሄ ማለት p ነው ግሬተር ዛን q ይሆንልን ነበር ማለት ነው። ለምሳሌ አሁን በቁጥር ብናይ 2 3 እና 4 ቢሰጠን ኢዚት ፖሲብል ሳይድ መሆን ይችላል ወይስ አይችልም የሚለውን ለማወቅ ምንድነው የምናደርገው ሁለቱን እንደምራለን 2 ሲደመር 3 5 ግሬተር ዛን 4 ስለዚህ 5 ከ4 ይበልጣል ትሩ ነው ስለዚህ ይሆናል ማለት ነው። ለምሳሌ ግን 4 5 እና 10 ቢሰጠን 4 ሲደመር 5 ስንት ነው 9 ይበልጣል ከ10 ፎልስ ነው። ስለዚህ ይሄኛው ሳይድስ ኦፍ ዘ ትራያንግል መሆን አይችልም ማለት ነው። 4 5 እና 10 ቢሰጣችሁና ኤኒ ትራያንግል ድሮ አድርጉ ብትባሉ ኢት ኢዝ ኖት ፖሲብል ሁለቱ ሾርት ሳይዶች ስንደምራቸው ከትልቁ መብለጥ አለባቸው ማለት ነው ሚኒመም ክራይቴሪያ። ስለዚህ በዚህ መሰረት ስንሄድ ይሄኛው ሪሌሽንሺፕ ካኖት ቢ ዲተርማይንድ ማለት ነው። ለምን ኤክስ ዋይ እና ዜድ ያላቸው ሪሌሽንሺፕ አልተሰጠንም። ኩዌስችን ነምበር 45 ላይ ያየነው ግን ምን ተሰጥቶናል? ዳታው ፉል ነው ኤ ሌዛን ቢ ሌዛን ሲ ሌዛን ተብሏል። ስለዚህ አስቴንዲንግ ኦርደር አስቀምጦልናል ማለት ነው። ስለዚህ ሚዲያናችንን ለማግኘት በጣም ቀላል ስለሆነ መስራት ችለናል ማለት ነው። Question number 47 if f of x equals to 10 the power of 2x minus 1 ከተሰጠ then which one of the following is equal to f inverse of x ኢንቨርሱን የተጠየቅ ነው። ኢንቨርስ ፋንክሽን ላይ ደግሞ የምታስተውሱት ከሆነ ስቴፖች አሉት። የመጀመሪያው f of xን በy መቀየር ነው። that means y እኩል ነው ብለን 10 the power of 2x minus 1 ብለን እንጽፋለን። ሁለተኛ ስቴፕ y እና xን ኢንተርቼንጅ ማድረግ ነው። ያ ማለት yን x ለዋለው እኩል ነው xን ደግሞ y 10 the power of 2y minus 1 አደርጋለሁ ማለት ነው። ስለዚህ አሁን yን ሶልቭ ለማድረግ ሁሉንም ምንድነው ሎግ እናደርገዋለን ማለት ነው። ሎግ ቤዝ with common base ማለት ነው ቤዝ 10 ማለት ነው። ስለዚህ ሎግ ይሄን ምን ይመጣልናል እንደዚህ ስንሰራ ሎግ x እኩል ነው 2y minus 1 ይሆናል ማለት ነው። just logarithms of 10 the power of x ለምሳሌ ብንባል 2 base 10 ከሆነ ምንድነው የሚመጣልን x ይመጣልናል ማለት ነው። ስለዚህ ሎጋሪዝም ፕሮፐርቲ just በደንብ ማየት ይኖርባችኋል ተወሰነ ቤዚክ ኖሌጅ ከሌላችሁ ማለት ነው። just የምታውቁት ካለ ደግሞ ሪቫይዝ አድርጉት። ምክንያቱም ብዙ ጊዜ ኤስኤቲ ጥያቄዎች just ከማትስ ነው የሚወጡት። ማትስ ፓርት ላይ just ኮመን እና የሆነ ማሰብ የሚችሉና በጣም ቀላል ናቸው እንደምታያቸው የተወሰነ ማሰብ ከተቻለ ማለት ነው ቀላል ናቸው። ፎርሙላዎችን ብቻ ግን ማስተዋወስ ግዴታ ነው። ዘን አሁን yን ሶልቭ ነው የምናደርገው። ስለዚህ ትራንስፈር አድርጓለሁ yን ወይም ደግሞ ሁለቱም ላይ +1 ሳደርግ 2y ማለት ምን ይሆናል ሎጋሪዝም ኦፍ x +1 ይሆናል ማለት ነው። ዘን ሁሉንም በምን አባዛዋለሁ በ1/2 ይሄንንም በ1/2 ማለት ነው። 2 በ2 ይጣፋና y እኩል ነው 1/2 ሎግ x +1/2 ይሆናል ማለት ነው። just አሁን እዚህ ጋር ልክ እንደሰራ ነው እዚህ ጋር ያለውን ወደዚህኛው መውሰድ እንችላለን። ያ ማለት ምን ማለት ነው ሎጋሪዝም ኦፍ x the power of 1/2 ማድረግ እችላለሁ። ይሄ ደግሞ ማለት ነው ሎጋሪዝምስ ኦፍ ስኩዌር ሩት ኦፍ x ማለት ነው። ለምሳሌ አሁን 2 ሎግ x ብትባሉ ምን ማለት ነው ይሄ ሎጋሪዝምስ ኦፍ x ስኩዌር ማለት ነው። ሎግ ላይ እንደዚህ ከተሰጠ ቤዙ ስንት ነው ብያችኋለሁ 10 ነው። ስለዚህ በዚህ መሰረት አሁንኛ 1/2 ሎጋሪዝም ኦፍ x ከተባለ which 1/2 እዚህ ማምጣት ይችላል። ያ ማለት ሎጋሪዝም ኦፍ x the power of 1/2 ማለት ነው። x the power of 1/2 ማለት ደግሞ ማለት ነው ስኩዌር ሩት ኦፍ x ማለት ነው። ስለዚህ ሎጋሪዝምስ ኦፍ x +1/2 ሲሆናል ማለት ነው። ስለዚህ በዚህ መሰረት ኢንቨርሱን መፈለግ እንችላለን። ኩዌስችን ነምበር 48 በጣም ቀላል ጥያቄ ነው። ምክንያቱም ግራፉን ሰጥቷቸዋል። ግራፉን ሰጥቶ ቢጠይቃችሁ አይ ቲንክ ጀስት በጣም ቀላል ነው። ጀስት እንትናችሁን የሚጠይቀው ምንድነው ምን ያክል ታስተውሳላችሁ የተማራችሁትን ነው። which one of the following is not true about the graph of the function f of x 7/5 the power of x ግራፉን ሳይሰጥ ቢጠይቃችሁ ነው የሚከብደው እንጂ ግራፍ ከሰጣችሁ በጣም ቀላል ነው። its range is the set of all real number range all real number ነው ያለ ለምን ታምሪያ ይሆን። ስለዚህ ያልሆነው ስለሆነ ይሄ ይሆናል ማለት ነው። ለምንድነው ሬንጃችን ምንድነው 0 ኢቭን አይሆንም አሲምፕቶት ነች። ስለዚህ ከ0
ኦፕን ብራኬት አድርጌ ማለት ነው እስከ ፖዚቲቭ ኢንፊኒቲ ይሆናል ማለት ነው። ኢትስ ዶሜን ኢዝ ዘ ሴት ኦፍ ኦል ሪል ነምበር የስ ኦፍ ኮርስ። ምክንያቱም ወደዚህም ኤክስፓንድ ያደርጋል ወደዚህም ኤክስፓንድ ያደርጋል ቦዝ ሳይድ ማለት ነው። የዚህ ግን የዋይ ወዴት ነው? ወደ ፖዚቲቭ ኢንፊኒቲ ብቻ ነው። ኢትስ ዋይ ኢንተርሴፕት ኢዝ 1 ኦፍ ኮርስ። ኢት ኢዝ አን ኢንክሪዚንግ ፋንክሽን። ኢንክሪዚንግ የስ ኦፍ ኮርስ። ኢንክሪዚንግ እና ዲክሪዚንግ ለማወቅ ጀስት ኦልዌይስ ከግራ ነው የምትነሱት። ጀስት ከግራ ተነስታችሁ ላይኑ ተከትላችሁ ስትሄዱ ምን እያደረገ ነው የሚሄደው? እየጨመረ ይሄዳል ማለት ነው። ስለዚህ ያልሆነ የትኛው ነው? ይሄኛው ነው። ጀስት ግን እናንተ ማወቅ ያለባችሁ ከዚህኛው ተነስታችሁ መስራት ነው። ስለዚህ አሁን ግራፉ ባይሰጣችሁ አሁን ሬንጁን እና ዶሜን አውጡ ብትባሉ ዶሜን ኤክስ ላይ ማንኛውንም ቁጥር መተካት መብታችሁ ነው። ማንኛውንም ቁጥር ዜሮንም መተካት ትችላላችሁ። ማንኛውንም ቁጥር መተካት ትችላላችሁ። ዘን የምታገኙት ግን በምንም ታምር ኔጌቲቭ አይመጣም። በምንም ታምር ለምሳሌ 7/5 ዘ ፓወር ኦፍ -6 ብታደርጉት ምን ማለት ነው? ሾርት 5/7 ዘ ፓወር ኦፍ 6 ማለት ነው። ወደ ዜሮ ይጠጋል እንጂ በምንም ታምር ምን አይሆንም? ኔጌቲቭ ቁጥር አይመጣም። ስለዚህ በዚህ መሰረት መስራት ትችላላችሁ። ዋይ ኢንተርሴፕቱን ለማወቅ ምንድነው የምናደርገው? ጀስት በፊት ካስተዋሳችሁ 7/5 ዘ ፓወር ኦፍ ኤክስን 0 ማድረግ ነው። ኤኒ ነምበር ዘ ፓወር ኦፍ 0 ደግሞ ምንድነው? 1 ነው። ስለዚህ ዋይ ኢንተርሴፕቱን በዚህ ማወቅ እንችላለን ማለት ነው። ስለዚህ ግራፉ ሳይሰጥ ቢጠየቅ እንዴት መስራት እችላለሁ የሚለውን ነው እናንተ ማወቅ ያለባችሁ። ኩዌስችን ነምበር 49 what are the value of y and z respectively in sequence? ሲኩዌንስ በደንብ ማየት አለባችሁ። ጀስት በሱ አንድ ቪዲዮ እንሰራላችኋለን በቻልነው መጠን ጂኦሜትሪክ፣ አርትሜቲክ እና ሌሎች ሲኩዌንስ ታይፖች ስላሉ ማለት ነው። ዘን ምንድነው 1 -1/3 1/7 -1/15 1/71 ያለ ይቀጥላል። ዘን አሁን ከላይ ያለው ይቀላል ነው ምክንያቱም ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ ዘን ፖዚቲቭ ዘን ኔጌቲቭ መሆን አለበት። ዘን አሁን መልስ በምትሰሩበት ጊዜ እዚህ ጋር ምርጫውን አሁን አንደኛ በዚህ አንድ የመጀመሪያ ክሮስ ቼክ ማድረግ ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ። ስለዚህ ሁሉም አማራጭ መሆን ይችላሉ ማለት ነው። ሲሰጣችሁ ግን ኔጌቲቭ ፖዚቲቭ ቢሆን ኖሮ ጀስት ኤክስ እያደረጋችሁ ትሄዳላችሁ ማለት ነው። ምኑን ግን ማየት ይኖርባችኋል ዲኖሚኔተሩ እየጨመረ እንደሚሄድ። ዘን አሁን ምንድነው የምናደርገው? ጂኦሜትሪክ ነው አርትሜቲክ ነው ወይስ ምን አይነት ነው የሚለው እናያለን። ጀስት አርትሜቲክ አይሆንም። ጂኦሜትሪክም -1/3 1 ዲቫይድድ ባይ -1/3 ወይ -1/3 ዲቫይድድ ባይ 1 ስናደርገው -1/3 ነው። 1/7 ዲቫይድድ ባይ -1/3 በምን ታመል -1/3 አይመጣም። ስለዚህ ምን አይደለም ጂኦሜትሪክም አይደለም። ዘን ዲኖሚኔተሩ ምን እያደረገ ነው ሄደው የሚለውን እናያለን ማለት ነው። 3 7 15 31 ዘን 63 ብሏል ማለት ነው። ከዛ እየቀነስ ነው እንሂድ። 7 ሲቀነስ 3 4 15 ሲቀነስ 3 8 31 ሲቀነስ 15 16 63 ሲቀነስ 31 ስንት ይሆናል? 32 ማለት ነው። ዘን አሁን ምን እያደረገ ነው ሄደው ወይም ደግሞ አሁን ምን አይነት ሲኩዌንስ ይሆናል? ወደ ጂኦሜትሪክ ሲኩዌንስ ይቀየራል ማለት ነው። 8 ሲካፈል 4 2 16 ሲካፈል 2 ለ8 2 32 ሲካፈል 16 2 ስለዚህ አሩ 2 ነው ማለት ነው። ዘን ቀጥሎ ምን ይሆናል ማለት ነው? 64 ይሆናል። 32 ሲባዛ በስንት? በ2 64 ከዛን ደግሞ በ2 ሲባዛው 128 ይሆናል ማለት ነው። ስለዚህ ካያችሁት እየደመረ ነው የሚሄደው። እዚህ ጋር 4 ይደምራል፣ እዚህ ጋር 8፣ እዚህ ጋር 16 ያለ ይሄዳል። ስለዚህ 63 ላይ ስንት ትደምራላችሁ? መጀመሪያ 64። ስለዚህ 63 ሲደመር 64 7 127 ይሆናል ማለት ነው። 127 ያለበት ትመርጣላችሁ። እነዚህ ኤክስ ይሆናሉ ማለት ነው። ከነዚህ ይሆናል። ዘን 127 ካገኛችሁ በኋላ ደግሞ ስንት ነው የምትደምሩበት? 128። ዘን 7 ሲደመር 8 15 5 ጽፌ አንድ አለኝ። 2 ሲደመር 2 4 ከአንድ ጋር 5 1 ሲደመር 1 2 255። ስለዚህ 1/127 እና -1/255 ይሆናል ማለት ነው። ይሄ የዋይ ነው፣ ይሄ የዜድ ይሆናል ማለት ነው። ስለዚህ ሲኩዌንሶችን ጀስት እንደዚህ ነው የምታዩቸው ማለት ነው። ፓተርኖችን ዩቲዩብ ቻናላችንን ጀስት ሰብስክራይብ አድርጉ ኖቲፊኬሽን እንዲደርሳችሁ ማለት ነው። በቀጣይ ስለ ሲኩዌንስ አንድ ቪዲዮ አጠር ያለ እንሰራላችኋለን። ልክ እንደ ግሩፕድ ዳታ እንደሰራ ነው ማለት ነው። ሚን ሚዲያን እና ሞዳውን እንዴት መስራት ይችላል የሚለውን የግሩፕድ ዳታ አንድ ቪዲዮ ለቀናል በ10 ወይም 15 ደቂቃ ቪዲዮ። በቀጣይ ደግሞ የሲኩዌንስን
ለቅላችኋለሁ ማለት ነው። ስለዚህ ለዩቲዩብ ቻናላችን አዲስ ከሆናችሁ ጀስት ሰብስክራይብ ታደርጉ። ጀስት እናንተ የሚጎዳችሁ የለም። ጀስት ተማሪ እስከሆናችሁ ድረስ ኖቲፊኬሽን የሚመጣላችሁ የዛኔ የምትፈልጉት ከሆነ ታዩታላችሁ ማለት ነው። የፓርት 1 ኤስኤቲ አፕቲቲዩድ ማትስ ጥያቄ መጨረሻ ማለት ነው 50 ዘን ፓርት 2 እስከ 60 ያሉትን 10 ጥያቄዎች እንሰራላችኋለን። ለፓርት 1 ግን ይሄ ይበቃናል። ምንድነው ይሄም ሲኩዌንስ ነው። 23 አለን፣ ዘን 34 አለን፣ ዘን 56 አለን፣ ዘን 89 አለን፣ ዘን ኤክስ አለን፣ ዘን 188 አለን፣ ዘን ኤም አለ። ኤምን እናንተ የምትፈልጉት ነው። ዘን ምንድነው የምታደርጉት? ምን አይነት ሲኩዌንስ ነው የሚለውን ማየት ነው። የመጀመሪያው ጂኦሜትሪክ በመታመር አይሆንም። ምናልባት አርትሜቲክ ከሆነ እንቀንስ 34 ሲቀነስ 23 4 ሲቀነስ 3 1 2 ሲቀነስ 3 ሲቀነስ 2 1 እሺ 6 ሲቀነስ 4 2 5 ሲቀነስ 3 2 9 ሲቀነስ 6 3 8 ላይ 5 3 ጥሩ። ስለዚህ አሁን 9 ሲቀነስ እያለን መስራት እንችላለን ማለት ነው። ስለዚህ አሁን የፕሮባቢሊቲ ስንት ነው የሚሆነው? በእናንተ 44 መሆን አለበት ማለት ነው። ቀጥሎ ስንት ይሆናል? 55 ዘን አሁን ሲኩዌንሱን እያየ መሄድ ነው። 23 ሲደመር 11 34 34 ሲደመር 22 56 56 ሲደመር 33 89 89 ሲደመር 44 ኤክስን ይሰጠኛል ማለት ነው። ስለዚህ 89 ሲደመር 44 ስለዚህ 9 ሲደመር 4 3 አንድ አለኝ 8 እና 4 12 ከአንድ ጋር 13 ስለዚህ 133 ይሆናል ማለት ነው። ከዛ 133 ላይ ደግሞ ስንት ነው የምደምር? 55 ሲደምር ስንት ይሆናል? 8 188 ይሆናል ማለት ነው። ልክ ነኝ። ስለዚህ ኤም ስንት ይሆናል? ይሄን እናንተ ስሩት። የኤምን በዚህ ሲኩዌንስ ቀጥሎ ስንት ይመጣል የሚለውን መልሱን ኮሜንት ሴክሽን ላይ ያስቀምጡልን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሲኩዌንስ በጣም ደስ የሚል ነው። የሆነ ምን ያክል ማሰብ እንደምትችሉ የሚያሳያችሁ ነውና እንዴት ነው አሁን ለምሳሌ ይሄን ለመስራት ሌላ ሜተድም ካለ ጀስት ኮሜንት ሴክሽን ላይ አስቀምጡልኝ። ያይታየን ለምሳሌ አሁን ይሄ ነው፣ ግን ሌላ አሰራር ካለም ቼክ አድርጉት። አሁን እዚህ ጋር ሲኩዌንሱ ራሱ ካያችሁት ምን አይነት ነው የሚሆነው? 22/11 ጂኦሜትሪክ አይሆንም። ስለዚህ አርትሜቲክ ነው የሚሆነው ማለት ነው። አርትሜቲክ ደግሞ ኮመን ዲፈረንሱ ስንት ይሆናል? 11። ያ ማለት ዲ ማለት 11 ነው። 11 ሲደመር 11 22 22 ሲደመር 11 33 33 ሲደመር 11 44 44 ሲደመር 11 55 ዘን ይቀጥላል። ስለዚህ በዚህ መሰረት መስራት ትችላላችሁ። 11 ታይምስ ኤን ማድረግ እንችላለን። ኤን 1 ሲሆን 2 ሲሆን 22 3 ሲሆን 33 4 ሲሆን 44 5 ሲሆን 5 ያለ ይቀጥላል ማለት ነው። ስለዚህ ይሄን አይነት ጥያቄዎች ጀስት በደንብ ፕራክቲስ አድርጉ። በዚህ ሌክቸር ያየናቸው ብዙ ነገሮች አሉ፣ ብዙ ኮንሴፕቶችን ያነሳን። ስለዚህ እነሱን ሁሉንም ሪቫይዝ አድርጋችሁ ኖት መልክ ጻፏቸው፣ ከዛ ፕራክቲስ አድርጓቸው። ዘን ኤስኤቲ በደንብ መስራት ትችላላችሁ ማለት ነው። ጀስት እንግሊዘኛው አለ፣ ዘን ደግሞ ማትስ ፓርቱም በተመሳሳይ መስራት ትችላላችሁ። ማትስ ፓርቱ በጣም ቀለል ይላል። ጀስት ሰብጀክቲቭ ነው። በእርግጥ አንዳንዱ እንግሊዘኛ ፓርቱ ይቀለዋል፣ አንዳንዱ ደግሞ ማትስ ፓርቱ ይቀለዋል። ግን ማትስ ፓርቷን በደንብ መስራት ብችሉ አሪፍ ነው። ምክንያቱም 25 ጥያቄ ነው። ኦልሬዲ ሀፍ ማለት ነው። ጀስት በ5 ጥያቄ የእንግሊዘኛው ይበልጣል። እንግሊዘኛው ላይ ደግሞ አንዳንድ ኮመን ጥያቄዎች አሉ፣ ሎጂክ ነገሮች እና እነሱ መስራት ትችላላችሁ። ስለዚህ ኤስኤቲ አሪፍ ውጤት መሰራት የሚችል ሰብጀክት ነው። ዩቲዩብ ቻናላችን ላይ አዲስ የለቀቅነው አለ፣ እንዴት ማጥናት አለባችሁ አሪፍ ውጤት ለመስራት እና ቢያንስ ማለፊያ ውጤቷን ለማምጣት ምን ማድረግ እችላለሁ፣ ምን ባደርግ ማለፊያ ውጤቷን ማምጣት እችላለሁ የሚል ቪዲዮ ሰርተንላችኋል። እሱን ተመልከቱት። ስለዚህ ፓርት 1 ይሄን ይመስላል። ፓርት 2 ይቀጥላል። ዘን ደግሞ የ2015 እንሰራላችኋለን። የ2014 የ2011 እያልን ሌሎችና ሞዴልም አሉ ጀስት ፈተናዎች፣ እነሱንም እየሰራ እንሄዳለን። ማብራሪያዎች እንጨምራለን። ጀስት ማብራሪያውን የምንጨምረው ለምንድን ነው? ጀስት በደንብ እንዲገባችሁና በደንብ ሪፈር እንድታደርጉት። ሌላም ጥያቄ ሲመጣ ጀስት ያን ጥያቄን በተመሳሳይ መስራት እንድችሉ ነው። አብራችሁን ስለቆያችሁ እናመሰግናለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጓቸው። ቴሌግራም ግሩፕ ካለ ጀስት ቴሌግራም ግሩፕ ላይም ሼር ማድረግ ትችላላችሁ። ኦፕን አክሰስ ነው፣ በነፃ ነው የምታገኙት። ስለዚህ ሼር አድርጉ፣ ሰብስክራይብ አድርጉ። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። መልካም ቆይታ